ግዞት ነበር። ንስሐ በሚገባ ጊዜ ወደሚደነቀው ብርሃን ይመጣል፣ ወደ ህይወት ይሸጋገራል፣ ኒው ክሬሽን ይሆናል፣ አዲስ ፍጥረት ይሆናል፣ ቦርን አጌን ይሆናል፣ በክርስቶስ ዳግም ይወለዳል። ይሄ ሰው ኦኬ የእግዚአብሔር ልጅ ሆነዋል። በቃ በዛ ቅጽበት ሰውየው ኃጢአት አለበት ወይ? ንጹህ ነው። ንጹህ ማለት በነገራችን ላይ የክርስቶስ ጽድቅ ነው የተቆጠረለት። ጭራሽ ፐርፌክት ማለት ነው። ምንም ነጥብ ማይወጣለት ፐርፌክት ሰው ሆነ ማለት ነው በዛ ቅጽበት። ከዛስ ይህ ሰውዬ ደግሞ ይኖራል አይደለ? ሲኖር ኃጢአት ሊሰራ ይችላል። ያሮጌው ቅድም እንዳልኩት ማለት ነው ይሄ የተበላሸው ማንነቱ ኦኬ ግራጁዋሊ በአንድ ጀንበር አይደለም። ለዛ ነው እግዚአብሔርን መምሰል ራስን አስለምድ የሚለው ማለት ነው። ራሱን እግዚአብሔርን መምሰል በሚያስለምድበት ሂደት ውስጥ ሊደክም ይችላል፣ ኃጢአት ሊሰራ ይችላል። ሲሰራ ምን ያደርጋል? በንስሐ ይመለሳል። ከወደቀበት ተነስቶ ይሄኛውና የመጀመሪያው ንስሐ ሁለቱ አንድ አይነት አይደሉም። እና የመጀመሪያው ስላልሰራ አይደለም እዚህ ጋር የሚሰራው። ልታስደግመኝ ነው አሁን? እሺ ሰውየው የክርስቶስ ጽድቅ አለው አይደለ? ፐርፌክት የሆነ ጽድቅ አለው። ስለዚህ በዛው ቅጽበት ተቆጥሮለታል። አንተ ታምናለህ አታምንም? አንተ ታምናለህ? እኔ ስለ አንተ ነው ጥያቄ። አንተ ጠያቂ ብቻ ማናረገ እኩል ይሄኛው አንተ ፖይንት ኦፍ ቪው ነው። የክርስትናን እምነት ስናገር የኔ ብቻ አድርገህ ታመጣዋለህ። መቆጠር ብቻ አይደለም የምናምነው እኛ በዩኒየንም ነው የምናምነው። ኢትስ ኖት አባውት ጀስቲፊኬሽን ብቻ በመቆጠር ብቻ አይደለም። እና ጀስቲፊኬሽን እንደዛ አይደለም የምንረዳው። ስለዚህ እዛ ውስጥ አሁን ጀስቲፊኬሽን ምንድን ነው ብዬ ሙግት መግባት አልፈልግም። በቃ አንተ ያልከውን ብቻ ነው ተቀብያለሁ እኮ ተቆጠረለት። ያ ጽድቅ ፐርፌክት የሆነ ጽድቅ ነው። ያ ጽድቅ የሚጎልበት ጊዜ አለ ካዲያስ። ስለዚህ ከዛ ከክርስቶስ ጽድቅ ይጎላል ሰውየው ካዲያ። ልክ እኔ ጋር ነው የተቋረጠው። በነገራችን እኔ ጋር በጣም መሽቷል። ስለዚህ ዮሐዴ ቀጥሉ። እኔ በቃ ኤፋ ችግር የለውም የተቋረጥክብኝ ነው። እኔ ግን የመጨረሻ አንድ ጥያቄ አለ። ከአዳም ጋር ቀጥሎ የጨረስኩ እኔ ጋር በጣም መሽቷልና አንድ ብቻ ጥያቄ ጠይቄ እንዘጋለን። ለእኛም ፈቃደልን ኤፍዬ አንድ ጥያቄ ብቻ አለ። ህይወት ለእኔ ነው ይሄ ሁሉ ጥያቄ የምትሉት? ይሄ ብቻ ነው። እኔ ሌላ ጥያቄ የለም። ህይወት መካፈል የኃጢአት ስርየት ነው አይደለም? ህይወት መካፈል የክርስቶስን ህይወት መካፈል ነው። ያ የክርስቶስን ህይወት ይካፈላል አንድ ሰው ንስሐ ከገባና ማለት የክርስቶስን ህይወት ንስሐ ከገባ ምልህ ቅድም እንዳልኩ ከጨለማ ወደሚደነቀው ብርሃን ከሞት ወደ ህይወት ሲመጣ የክርስቶስን ህይወት ይካፈላል። ህይወት መካፈል የኃጢአት ስርየት ነው አይደል? የኃጢአት ስርየት ነው ስትል ምን ማለት ነው? እየነገርኩ እኮ ነው። ህይወት መካፈል የምንለው እኛ የክርስቶስን ህይወት አንድ ሰው የሚካፈለው በክርስቶስ ኢየሱስ ሲያምን የክርስቶስን ህይወት ይካፈላል አንድ ሰው። እኔ የጠየኩት ጥያቄ ህይወት መካፈል የኃጢአት ስርየት ነው አይደለም? ህይወት መካፈል የኃጢአት ስርየት ነው አይደለም የምትለኝ ምንም የኃጢአት ስርየት ነው ማለት ምን ማለት ነው? ህይወት ሲካፈል ኃጢአቱ ይሰረይለታል እያልከኝ ነው ወይስ ኃጢአቱ ሲሰረይ ህይወቱ ይካፈላል እያልከኝ ነው? ምን እያልከኝ ነው? አልገባኝም። ህይወት ሲካፈል የኃጢአት ስርየት አግኝቷል አይደለም? አላገኘም። ህይወት ሲካፈል የኃጢአት ስርየት አግኝተዋል? እንዴ ኃጢአቱ ይቅር ያልተባለ ህይወት ይካፈላል እንዴ? ኃጢአቱ ይቅር ስለተባለ ነው ህይወት የተካፈለው። ኃጢአቱ ይቅር የተባለለት ብቻ ነው ኃጢአቱ ስርየት አይባልም። ማግኘት ነው አይባልም። ኃጢአቱ የተሰረየለት ህይወት ይካፈላል፣ ያልተሰረየለት አይካፈልም። እንደዚህ ነው የሚባለው። ህይወት መካፈሉ የኃጢአት ስርየት ማግኘቱ አይደለም? የክርስቶስን ህይወት የምትካፈለው ንስሐ ከገባህ ነው። ንስሐ ገብተህ ልጅ ስትሆን የክርስቶስን ህይወት ትካፈላለህ። እንዴ ልጁ ያለው ህይወት አለው ይላል አይደለም እንዴ? ልጁ ይኖርሃል መጀመሪያ፣ ከዛ ህይወት ይኖራል። እስክትካፈል ድረስ የኃጢአት ስርየት አግኝተሃል። ህይወትን እስክትካፈል ድረስ ነው። እሱ እኮ ቅጽበታዊ ነው። ለምሳሌ አሁን እየነገርኩ እኮ ነው። ልጁ ያለው አለ መጽሐፍ ቅዱስ ህይወት አለው አለ። ከዛ ህይወት ዝም ብሎ ማንም ሰው መንገድ ላይ አያገኝም። ህይወት የሚያገኘው እንዴት ነው? ልጁ ያለው ይላል። ልጁ ይኖርሃል መጀመሪያ። ልክ ልጁ ሲኖርህ ከዛስ ህይወቱ ኖረህ ማለት ነው። ልጁ ህይወቱ በሱ እንዳለ እንደሚል ማለት ነው። ስለዚህ ልክ ስታምን ህይወት ታገኛለህ ማለት ነው። የኢየሱስ ትሆናለህ ማለት ነው። ስለዚህ ሁሉም ነገር ቅደም ተከተል አለው። ኢን ሴንስ ይሄ አሁን የአንተ ችግርን የምመለከተው መሰለህ ከህግ ሁሉ ነገር ጋር አንተ አሁን ለምሳሌ የንስሐ ትክክል የኃጢአት ስርየት ከህግ ጋር ነው የምታያይዘው። ከህግ ጋር ብቻ ስለምታያይዘው ይህ ሳክራመንቱ ምናምን ነገር በቃ እንደ እንትን አድርገው የራስ ቲዮሎጂ አለ፣ የራስ ፍሬምወርክ አለ። የአንተን ፍሬምወርክ በእኛ ውስጥ ለማስገባት እየሞከርክ ስለሆነ ለዛ ነው
ቲንክ ትንሽ ያልተገ አዳምዬ እኔ አሁን ጳውሎስ ዮሐንስ ምናምን ስል ቆይቼ አሁን ይሁን ሁሉ ዜሮ ትከትብኛለህ የራስህ ያልክ ህግ ኃጢአት ማለት ከህግ መጣስ ጋር ብቻ ነው ያያያዝከው። ገባ? ከእግዚአብሔር መለየትን መሆኑ መታመም መሆኑን ምናምን እነሱን ነገር አለ እንዴ። በጨለማ ያለ ወደሚደነቀው ብርሃን ከሞት ወደ ህይወት ይመጣል። እንደዚህ እያልኩ እየገለጽኩ ኃጢአትን ህግ መጣስ ብቻ አድርገው ነው ያለው። ከእግዚአብሔር መራቅ መሆኑን ረስተኸዋል። ኃጢአት ማለት እንደሱን አይደል እስካሁን ሳወራ የነበረው አዳምዬ፣ ረስተኸዋል። እሱንማ ብታወራ እኮ እሱን ብታወራ ኑሮ ወደ እግዚአብሔር የምንቀርብበት መለኮታዊ ህይወት ተካፋይ የምንሆንበትን ቅዱስ ቁርባንን እንደዚህ ብለህ ባልተከራከርከን ነበር እንዴ። እኔ ቅዱስ ቁርባን የምትሉት እኛ የጌታ እራት የምንለውን ነግሬሃለሁ። እኔ አሁን የጌታ እራት ሲወስድ አንድ ሰው የዘላለም ህይወት ያገኛል ብዬ አላምንም። የጌታ እራት ከዛ በፊት ሆነስትሊ ስፒኪንግ አዳምዬ፣ ጌታ ኢየሱስን ሆነስትሊ ስፒኪንግ እኔ ቀልድ ነው የሚመስለኝ። አሁን ሰዎች እንደዚህ ሲሉ የምር እንደዚህ አምነውበት ነው የምለው። ምክንያቱም የጌታ እራት ሳገኝ የዘላለም ህይወት አገኛለሁ የሚለው እንዴ፣ ክርስቲያን ሆነህ ለምሳሌ አንተ ኦርቶዶክስ ነህ፣ ክርስቲያን ሆነህ ጾመ ጸልየ ነጠላህን አድርገህ ቆመ አስቀድሰህ የሚባለውን ነገር ሁሉ አሜን እያልክ በረከት እየተቀበልክ ሄደህ ልክ ጌታ እራትን ስወስድ ስቀበል የዛኔ ነው እንዴ፣ የዛኔ ነው ክርስቲያን መሆን፣ የዛኔ ነው ኃጢአት የሚሰራው ስትል ሌላ ስለሆነ እኮ ነው። አንተ የአንተ ዲፊኒሽን ቶታሊ ከኛ ጋር የማይገናኝ ነው። የዘላለም ህይወት ክርስቲያን ሳትሆኑ ቤተክርስቲያን ሲጀመርስ የምትሄደው ለስጋው ደግሞ ሰው ልክ እንዴ ክርስቲያን ሳትሆን ነው ሲጀመር ከቤትህ ጾመህ ጸልየህ ጓደኞችህ ጭፈራ ቤት ሲሄዱ ቤተክርስቲያን ነው የሚሄደው ብለህ ነጠላ አድርገህ በጣም ችግሩ እሱ ነው እኮ። እንደዛ ካልሆነ ካዲያ ለእሱ ነው ለዘላለም ህይወት ነው አትበለኛ። ለዘላለም ህይወት ነው አትበለኝ። የዘላለም ህይወት ስላገኘው ነው እንጂ የምንለው ግጥም አድርገን የዘላለም ህይወት ነው እሱ ነው እንትን ማይለን እኮ። እስኪ ቆይ አንድ ጊዜ እስኪ የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለውን የዘላለም ህይወት እስኪ ያስረዳ። ኧረ አዳም ልቀቀኝ ዛሬ። አሁን ገና ከስራ ምን ማለት ነው? ከስራ ገና መጨረስ ነው። አንድ ጥያቄ ብቻ አንድ ሰዓት ቢሮ አረፈርኩኝ ታውቃለህ። መውጣት ነበረብኝ። እሺ ቀጥል። እሺ ከአንድ ጥቅስ እንግዲህ ሳክራመንት ላይ ነበርና ስተወሩ የነበሩት ከአንድ ጥቅስ ተነስቼ ከዛ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጥያቄ ፊልጵዎስ ምዕራፍ 4 ቁጥር 3 ላይ እንዲህ የሚል ቃል አለ። አንተም ደግሞ በስራዬ አብረህ የተጠመጥክ እውነተኛ ሆይ ይላል፣ እንድታግዛቸው ለምናለሁ፣ ስሞቻቸው በሕይወት መጽሐፍ ከተጻፉት አለ ከቀለሜንጦስ ያዝልኝ ከቀለሜንጦስ ደግሞ ከኔ ጋር አብረው ከሰሩ ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና ብሎ ቀለሜንጦስ ክለመንቶፍሮ የምንለው ከጳውሎስ ጋር ወንጌል ሲሰብክ እንደነበረ ከሱ ስር እየተማረ እንደሆነ ይናገራል። ይህ አካል ክለመንቶፍሮ ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ሲፈታ ምን ብሎ ይናገራል? For this has the true prophet testified to it with an oath ይላል። Verily I say to you that unless a man is born again of water ይላል፣ አንድ ሰው ድጋሜ ከውሃ ካልተወለደ በቀር he shall not enter into the kingdom of heaven የእግዚአብሔር መንግስትን አይወርስም አለ። For this the prophet has sworn to us saying አለ፣ ነቢዩም እንዳለው verily I say to you እላችኋለሁ ምን unless ye be regenerated by living water በሕያው በሆነ ውሃ ዳግም ካልተወለዳችሁ በምን into the name of the Father the Son and the Holy Spirit በአብ በወልድ በመንፈስ ቅዱስ ዳግም ካልተወለዳችሁ በምን በውሃ ተጠምቃችሁ you shall not enter the kingdom of heaven ብሎ ይሄ ከጳውሎስ ጋር ወንጌል ሲያገለግል የነበረው አካል ከሕይወት መጽሐፍ ላይ ተጽፏል ብሎ ጳውሎስ የተናገረው አካል ዮሐንስ ወንጌል ምዕራፍ 3 ቁጥር 5 የውሃ ጥምቀት ብሎ ይፈቷል። እናንተ ደግሞ ቃሉ ብላችሁ መፈቱትና ማን ነው ልክ እዚህ ጋር ማለት ነው? አይ ይሄ በሕይወት መጽሐፍ የነበረው አካል ተሳስቷል ክለመንቶፍሮም ቸርች ፋዘሩ ተሳስቷል ነው የምትሉት? እኛ ልክ ነው የምትሉት ወይስ ደግሞ የኛ አስተሳሰብ ልክ ነው ከዛ ደግሞ እሱ ተሳስቷል ነው የምትሉት? ጥያቄ ሳክራመንት ላይ ኦኬ እሺ። አሁን የሐዋርያቱ ተማሪ የነበሩ ሰዎች
በቀጥታ የሚሆኑ እነ ተዋቸውን እነሱ ራሱ ጳውሎስ ሐዋርያው ቅዱስ ጳውሎስ አሁን ተመልሶ ቢመጣና ሮሜ ላይ የጻፍኩት ተሳስተዋል እና እንደዚህ ነው ትክክለኛው ቢለን ሐዋርያው ቅዱስ ጳውሎስ አሁን ቢመጣ ማለት ነው ራሱ እንደዛ ቢለን እሱ ራሱ ሐዋርያው ቅዱስ ጳውሎስ የፍርድን ቃል አውጥቷል ስለ ራሱ ጳውሎስ ማለት ነው። አሁን ጳውሎስ መጥቶ ነው የምልህ ራሱ ተሳስቻለሁ እኔ ቆሮንቶስ ላይ የጻፍኩት ትክክል አይደለም ተሳስቻለሁ ካለ ራሱ ላይ የእርግማን ቃል አውጥቷል ለራሱ ማለት ነው። እሱ ብቻ አይደለም ወደ ነገሩን ከምድርም ወስዶ ወደ ሰማይ ወስዶታል። እኛ ከሰበክንላችሁ ውጪ አለ የተለየ ወንጌል የሚሰብክላችሁ ቢኖር እኛ ብንሆን አለ ራሱን ጨምሮ ማለት ነው የሰማይ መልአክ ቢሆን የተረገመ ይሁን አለ። ስለዚህ ቸርች ፋዘርስም ይሁኑ ማናቸውም ይሁኑ ጳውሎስ ራሱ አሁን ተመልሶ መጥቶ ከጻፈልን እውነት የተለየ እውነት ቢነግረን አንቀበልም። ስለዚህ አሁን እንትናም አለ እንትና አለ የሚለው ነገር እሱ መለኪያ አይደለም። የኛ መለኪያ እስትንፋሰ መለኮት የሆነው የሕያው እግዚአብሔር ቃል ነው። በእግዚአብሔር ቃል ነው የምንፈትሸው ነገሮችን ሁሉ ማለት ነው። በእግዚአብሔር ቃል ተፈትሸው እውነት ሆኖ ያልተገኙ ነገሮች በሙሉ ትክክል አይደሉም ማለት ነው። እናንተም የቸርች ፋዘርስን የምትፈልጉበት ቦታ ነው የምትቀበሉት፣ እኛም የምንፈልግበት ቦታ ነው የምንቀበለው። የምንፈልገው ማለት እኛ ከመጽሐፍ ቅዱስ ጋር ስሙሙ ሆኖ ካገኘ ነው ማለት ነው። ከመጽሐፍ ቅዱስ ጋር ማይጣላ ሆኖ ካገኘ ነው እንቀበለዋለን። ሁላችሁም እንደምታደርጉት ሁላችሁም መርጣችሁ ነው ይሄኛውን ትክክል አይደለም ይሄኛውን እንትናን ስላለው በእንትን ነው የምንቀበለው ብላችሁ ነው የምትቀበሉት። ስለዚህ ቸርች ፋዘርስ አሉት ብለን ዝም ብለን በመጽሐፍ ቅዱስ ፊልተር ሳናደርግ የምንቀበለው ነገር የለም። አንዱ እሱ ነው። ሁለተኛ ደግሞ ይሄ ስራው እንደዚህ ብለዋል ብለህ የምታመጣቸው ሪትን ዶክመንቶች ራሱ ብዙዎቹ ላይ ኮራፕት የሆኑ አሉ ብለን እናምናለን። በጣም ብዙ ስራዎች ማለት ነው፣ ብዙ ጽሁፎች። ምክንያቱም ከዘመናቸው ርቀት አንጻር፣ ከተለያዩ ቋንቋዎች ከመተርጎማቸው አንጻር፣ ከተለያዩ ነገሮች አንጻር በቀጥታ የሰዎቹ መልእክት ሰዎች ጋር እኛ እጅ ጋር በቀጥታ ደርሷል ብለን ሁሉም ባይሆንም ማለት ነው በቀጥታ ደርሷል ብለን አናስብም። እሺ፣ ሌላኛው ሁለተኛው ይሄ ነው። አንደኛው ምክንያት የመጀመሪያው ነገር ያለው ፋለብል ናቸው ብለን ነው የምናምነው። ኢንፋለብል አይደሉም። ስለዚህ በመጽሐፍ ቅዱስ ፈትሸን በርብረን ነው የምንቀበለው እንጂ ዝም ብለን አንቀበልም። ከእንትና ጋር ነበርኩ ብለን አንቀበልም። እንዳለው የነበረው ራሱ ጳውሎስ ካስተማረን ጳውሎስ ያስተማረው እኛ ጋር ዶግማ ነው። ኢየሱስ የተናገረው ዶግማ ነው እኛ ቤት። ጳውሎስ ከተናገረው በእርግጥም ይሆናል ይደረጋል። ካልሆነ ግን ጳውሎስ ሐዋርያቱ ያልተናገ ምክንያቱም በነቢያትና ሐዋርያት መሰረት ላይ ታንጻቸዋል ነው የሚለው። መሰረቱን እነሱን የመሰረቱት የእነሱ እውነት ዘላለማዊ እውነት ነው። ከዛ ውጭ ግን የሆነው ሁሉ ዘላለማዊ እውነት አይደለም፣ ወይም ደግሞ ፋለብል ነው፣ ተሳሳች የመሳሳት እድል ያለው ነው። ስለዚህ ዝም ብለን አንቀበልም። እሱ ሌላው የተጠመቀው ምናምን የምትሉ ነገር እኔ ግን ይሄን ብዬ ልጨርስ። እኔ ለአንተ እኛ በቃ በመጽሐፍ ቅዱስ በዚህ ብለን እናስረዳለን ብዙ ጊዜ ስለ ጥምቀትን በተመለከተ ማለት ነው። እናንተ ግን በቃ አይ በዚህ ምክንያት ብላችሁ የምታነሷቸው ሀሳቦች አሉ። ስክሪፕቸራል እንትኖችን ታነሳላችሁ። ዋሬቨር እኛ በአብ በወልድ በመንፈስ ቅዱስ ስም ተጠምቀናል መጽሐፍ እንደሚል። አንተ አሁን ራሱ የጳውሎስ ተማሪ ነው ብለህ ሜንሽን አድርገሃል። ሌላ ጊዜም ዮሐንስ ተማሪ የነበረ ሜንሽን ይደረጋል። የተለያዩ ኤርሊ ቸርች ፋዘርስ ሜንሽን ይደረጋሉ። ኦኬ እነሱ እንዳሉት እኛ አምነን ተጠምቀናል። እሺ እኔ ፔንቴኮስታል ነኝ፣ አምኜ ተጠምቄ ያለሁ። ስለዚህ እንግዲህ አምኖ የተጠመቀ ይድናል ካሉ እኔ ድኛለሁ በእናንተ ቴዎሎጂ ማለት ነው። እኔ ግን አንተን ራሱ መልሼ ልጠይቅሃለሁ፣ አምነህ ነው ወይ የተጠመቀው? አንተ የእነሱ የሚሉትን ተከትለሃል ወይ ነው? እነሱ የሚሉትን አፕላይ አድርገሃል ወይ በህይወት? አምነህ ነው የተጠመቀው? እኔ አምኜ ተጠምቄ ያለሁ። መቼስ እነሱ እምነት ለጥምቀት ለድነት ብሎ ነው የተጠመቀ ሰው ነው አደላሉም አደለ ያሉት። ያመነ የተጠመቀ ብለው ተናግረዋል። ጥምቀት እንደዚህ ያደርጋል ብለው ተናግረዋል። ኦኬ እኛ እኮ በአብ በወልድ በመንፈስ ቅዱስም እንጠመቃለን። ኦብቪየስ የኢየሱስ ትእዛዝ ስለሆነ እኛ ቤት ዶክትሪን ነው እሱ። እናንተ እንደሱ ነው ያደረጋችሁት ወይ? አንተስ አምነህ ነው ወይ የተጠመቀው ነው ጥያቄውን እኮ። በእንተም ትምህርት እኔ ነኝ ማሟላው፣ በሐዋርያቱም ትምህርት እኔ ነኝ ማሟላው። አሁን እኮ ችግር እኮ የሆነው እሱ እኮ ነው። ጨርሳል መሰለኝ እና ይፊ የኔን ጥያቄ አልነካውም። ምንድነው ይሄ እስሮማን ወይ ደግሞ ሬድ ሄሪንግ ፋላሲ ይባላል። ወይም ሚስ ሪፕሬዘንት አድርገተኛል ወይም ቶፒኩን ሽፍት ለማድረግ ነው ማለት ነው እየትክ ያለው። እኔ እየጠየቅኩ ምንድነው ይህ አካል ክለመንት ኦፍ ሮም ወይም ቀለሜንጦስ ብሎ ፊልጵዎስ ምዕራፍ 4 ላይ እየጠቀሰው ጳውሎስ ወንጌል ከሱ ጋር ሲሰብክ የነበረው በሕይወት መጽሐፍ ስሙ እንደተጻፈ እየተነገረለት ማለት
መንግስተ ሰማያትን ወራሽ መሆኑን የተነገረለት አካል ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ለውሃ ጥምቀት ልክ ከማቴዎስ ወንጌል ምዕራፍ 28 ጋር አገናኝቶ ለውሃ ጥምቀት ነው የፈታው። ስለሆነ አንተ ትቀበሏለህ ወይ ነው። አሁን ጳውሎስ አሁንም መጥቶ ሌላ ነገር ቢያወራ አልቀበለውም ጥምቀት ያድናል ወይም ደግሞ ይህን ጥምቀት ብሎ ቢፈታ አልቀበለውም ስትል ነበር። አሁን እኮ ስለ ኢንተርፕሪቴሽን ነው እያወራን ያለ ነው እንጂ ስለ ጥቅስ አይደለም። ጥቅስ አለ፣ እኔም አንተም አልተስማማንም። ስለሆነ እያወራን ያለ ነው ስለ ኢንተርፕሪቴሽን ነው። ስለሆነ አሁን መቀበል ያለብን ለጳውሎስ ቅርብ የሆነ ከሱ እግር ስር የተማረውን አካል ነው ወይስ ደግሞ ጴንጤኮስታልን ነው? ጴንጤኮስታልን። ለምን እስከ 15ኛ ሴንቸሪ እስከ ሉተር ድረስ አንድም ሰው እንደ እምነት ጥምቀት አያድንም ብሎ እየተናገረ የለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 5ንም ጭምር ለውሃ ጥምቀት አይደለም ብሎ የፈታ የለም። ስለሆነ እስከ 15ኛ ሴንቸሪ ድረስ ቤተክርስቲያን ተሳስታ ጥምቀት ላይ ጥምቀት ያድናል፣ ጥምቀት ያድናል ብላ ባፕቲዝም ለሳልቬሽን ነው ብላ አስተምራ፣ ከዛ የሆነ ጊዜ ደግሞ አይ ስህተት ነው ብሎ አንድ አካል መጥቶ አረማቸው ማለት ነው። 15 ሴንቸሪ ሙሉ ተሳስታ ቤተክርስቲያን አያ። ስለሆነ ብቻ የመለስከውን ነገር አይ ዶንት ኖ ለኔ መልስ ነው ብዬ ልቀበለው አልችልም። ማንኛውም ከላይም ከታችም ያለው ያጠግባል ብዬ አላስብም። የመለስኩት መልስ ከመመለሰኝ በፊትም ችግር የለውም። እኔ ኦፒኒየን ካስቀመጥክ ችግር የለውም እንደዛ ብለህ ማለት ነው። አሁን ለምሳሌ እስከዚህ ዘመን ድረስ ቤተክርስቲያን እንደዚህ ብላ ካመነች እንደዚህ ካለች ምናምን ቤተክርስቲያን የት ነው የምትጀምረው እንዴ? ቤተክርስቲያን ስትጀምሩ ለምን ከመጀመሪያ ከባለ 50 አትጀምሩም? በ30ኛው መካከል ላይ ምናምን ነው መጀመሪያ ያለባችሁ እና ኤፌሶን ወዳለችው ቤተክርስቲያን ወደ ቆሮንቶስ ወዳለው ቤተክርስቲያን ምናምን እነዛ ሁሉ ቤተክርስቲያናት አብያተ ክርስቲያናት እኮ ናቸው። ከነሱ ጀምሩ። ስትጀምሩ ቤተክርስቲያን ስትጀምሩ መጽሐፍ ቅዱስ ላይ አለ ነው። ብዙ ጊዜ አሁንም ስለ ልሳን ሲነገር ልሳን እንደዚህ ነበር አሱዛ ስትሬት መጣ እስከዛ በፊት አልነበረም ይባላል። ተመሳሳይ አሁን እንዳልከው ማለት ነው። እኔ ምን አገባኝ ለምን 2026 ላይ ኦክስፎርድ ስትሬት ለንደን ይናገሩ ልሳን? እኔ ምን አገባኝ? መጽሐፍ ቅዱስ ካለው መጽሐፍ ቅዱስ ላይ ያለው አስተምሮ አዳም የልጫር እኮ ምን እንደው ተቃለ አስተምሩ አልተግባባም። ስላልተግባባህ እኮ ነው ፈርስት ሴንቸሪ ትሄዳለህ። ካልተግባባ ደግሞ ሰከንድ ሴንቸሪ ተርድ ሴንቸሪ የምትሄደው አይደል? እሺ አንልኳል ለምን እኮ ሳትስማማ ሲቀር እኮ እዛ ጋር ያልተስማማኸው አንተ ነህ እንጂ መጽሐፉ አይደለም። እኛና መንፈስ ቅዱስ ተስማምተናል። ችግር የለውም። አንተ እንደ ራስህ ተረጎምከው። ከዛው ደግሞ እኛ ደግሞ መጀመሪያ እኔ ለራሴ ለምን የሚለውን እናያለን። አባቶች እንዴት ተረዱት ብለን እናያለን። መጽሐፍ ቅዱስን አነበብክና አንተ እንደ ራስህ ወሰድከው። አይ የመጀመሪያ ክርስቲያኖች እንዲህ ብለው ተረዱት ብለን ፈርስት ሴንቸሪ እንሄዳለን፣ ሰከንድ ሴንቸሪ እንሄዳለን፣ ተርድ ሴንቸሪ ከኛ በፊት የነበሩት ክርስቲያኖችን እናያለን። አሁን አንተ እያረክ ያለው አዚፍ ልክ እናንተ አሁን ፈርስት ሴንቸሪ ሰከንድ ሴንቸሪ ትላላችሁ እና አሁን ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ የሌለ እናንተ አሁን በቤተክርስቲያናችሁ የምታደርጉትን ነገር ባቀርብ ደግሞ እናንተ በቃ ይሄንማ አንቀበለውም ትሉኛላችሁ። ላቅርብ ነው አሁን እናንተ ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ የሌለ ፈጽሞ የኛ ቤተክርስቲያን ፈርስት ሴንቸሪ ያለ ነበርና ክለመንት ኦፍ ሮም ፈርስት ሴንቸሪ ላይ ያለ ጥምቀት ለድህነት ነው ለዳግም ውልደት ነው ብሎ የተናገረው አካል ፈርስት ሴንቸሪ ማለት በሐዋርያት ዘመን ያለ አካል ነው። ስለሆነ የሐዋርያትን አስተምሮ የያዘ አካል ነው ማለት እንችላለን ማለት ነው። ስለሆነ አልሰማኸኝም? እኔ ደግሞ በፈርስትና ሰከንድ ሴንቸሪ የሌለ እናንተ አሁን የምታደርጉት በቤተክርስቲያናችሁ አለ አልኳችሁ በአምልኮ ስርዓታችሁ ስር እና እሱን እንዴት ታየዋለህ? ይሄ ዩቱ ፋላሲ ነው። በአጠቃላይ እኮ ለምሳሌ አሁን ፕሮቴስታንቱ አንዱ እኔ እኮ ፋላሲ ናታን ፋላሲ በፋላሲ አድርገህ አምስቱ ሶሎች መጽሐፍ ቅዱስ ላይ የለም። የትኛው ማባታ እኮ ይቅርታ አዳም አይ ቲንክ አይ እንትን ፋላሲ ምለው እስካሁን እያወራ የነበረው ፋላሲ ስለሆነ ነው። አሁን በእናንተም አለ ስትል እኛ ጋር መኖሩ ያንተን ልክ አያደርገውም። ስለሆነ እኛ ላይ ያለ የምትለውን አይ ሰም አፕሮች ነው አፕላይ የሚሆነው እንዴ አባይት ሚዛን በእግዚአብሔር ፊት አጸያፊ ነው። ሚዛናችን መዝጋት አለብኝ። ይቅርታ አረፈደብኝ ነው እናትዬ፣ እንደሱ አይደለም። ሚዛናችን ትክክል ነው መሆን ያለበት፣ ለኔም ለአንተም ትክክል መሆን አለበት። አንደኛው ሁለተኛው ክፍለ ዘመን ስትል ልትቀበል እኮ ነው የሚመስለው ሁሉ መዝጋት አለብኝ። ይቅርታ አረፈደብኝ። ይሻላል። ይቅርታ አድርገልኛችን ብቻ ልናገርና
ንስሐ መግባትን በጣም በተሳሳተ መንገድ ሲነገር ነበር። ወረደ በልብ ብታምን በአፍ ብትመሰክር የሚለውን ንስሐ አለ። ንስሐ